እንከባበር አንነነቅ ለምን ያንቺ ፍቅር ለምን አይቀርም? ለምን ኩሻለ ይቅርብኝ ዘንጬ ዱርዬውኛ አልኖርም እንዴ? ለምን ተንገራይ ሙጪ ይጅልኝ ማን ስለሆንሽ ማን ጉዳ እኔ እኮ ምንም አላደረኩሽም ታውቂያለሽ አይደል? እንደውም እንዴ ምንም ሳላረግሽ እኮ ነው እየለመንኩሽ ያለው። ለምን በአገደል አገቢ በነገሮች መሃል ትናገሪያለሽ ከሱ ጋር መቀጠል እንደማትፈልጊ ምናምን ይሆንልሻል ወይ ነው? አሁን ትችይዋለሽ ወይ ነው? አምነሽበታል ወይ ነው? ይሄንን ውሳኔ በኋላ እንዳይቆጭሽ ነው እምልሽ። እኔ የምሬን ነው እምልሽ። ብሩኬም ተናዶ አንቺ ወዳለሽበት ስሜት ከገባ ነገሮች ላንቺም ሆነ ለብሩኬ ጥሩ እንደማይሆኑ እርግጠኛ ነኝ። እኔ በበኩሌ የማስበው ነገር ቤተሰብ ሃይሚ እያደረገች ያለችው ነገር በሙሉ የሚመስለው ጩኸቴን ቀሙኝ ነው ነገሩ። በቃ ለምን ብሩኬ ስህተት ውስጥ አልተገኘም ነው? ለምን ብሩኬ የእዩ ልጅ የሱ አልሆነም ነው? ምንድነው አላማሽ ሃይሚ? እንዴ ነገር እኮ በሰላም ተፈቷል እያልሽ ነው ያለነው እኛ። እንዴ እየለፈለፍን ነው አይሰማም እንዴ? እንዴ ላንቺ እኮ ነው እያወራን ያለነው። ህፃኗ የብሩኬ አይደለችም እያልሽ ነው ያለነው። ስለዚህ ወደ ሰላም ተመለሺ፣ ፊትሽን ወደ ሰላም አዙሪ እያለን ያለነው። ለምንድን ነው ብሩኬንም የዚህን ያህል እጁን እስከሚያነሳብሽ ድረስ እልሁን ክብሩን የምትፈታተኙ? ለምንድን ነው? ለምን አስፈለገ? ወንድ ልጅ እኮ ክብሩን ነው የሚፈልገው ከምንም በላይ ማለት ነው። ሴት ልጅ እንድታከብረው ነው የሚፈልገው። በጣም ከሁሉም ነገር አስቀድሞ የሚፈልገው ነገር ይሄ ነው በቃ። እንዴ ጭራሽ በክብሩ መተሽ ጓደኛው ፊት ከቤት ውጣት ይዋለሽ? ልክ እንደባወራ አንቺ አባወራ አይደለሽ ምንድነሽ እንግዲህ? እንዴ ምንድነው እንደዚህ በዚህን ያህል ብሩኬን እንደዚህ ተዳፍረሽው ክብሩን የምታዋርጁ? ይሄ እኮ ተገቢ አይደለም። በቃ ለማንም ቢሆን የማንም ህይወት ላይ የማትመኙት አይነት ነገር ነው ሃይሚ ትላንትና ያደረገችው። በሁለት ጥንዶች መሃል የማይደረግ ነገር ነው ያደረገችው ሃይሚ። በፍጹም ሴት ልጅ ወንድ ልጅን ከቤት ውጣ ብላ እንደዛ ክብሩን ስታሳንስ እኔ በጣም ነው ያዘንኩት። ሃይሚ የምወድሽን ያህል የማከብርሽን ያህል ትላንትና በጣም ነው ያዘንኩብሽ እውነት ለመናገር ማለት ነው። የዚህን ያህል ነገሮችን ታከሪያለሽ ብዬ አላሰብኩም ነበር በፍጹም። እንደዚህ እልሁን አስጨርሰሽው እንዴ እኔ እኮ ምንም አላደረኩሽም፣ እኔ እኮ ምንም ሳላደርግ ነው ይቅርታ እያልኩሽ ያለሁት ሲል ነበር ትናንትና። አይታችሁት እንደሆነ ቪዲዮ ላይ ማለት ነው። በቃ ምን ያህል እልሁን እየተፈታተነች እንደሆነ ነው የሚያሳየው ቤተሰብ። ብሩኬ በጣም ግልጽ ሊሆንላት እየሞከረ ነው ያለው በጣም ማለት ነው። ግን ሃይሚ ወደ ሰላም መምጣቱ በመሃላቸው ያለውን ነገር መፍታቱ ለምን እንዳልፈለገች ምንም ልረዳው አልቻልኩም እስካሁን ድረስ። እስካሁን ጆሮዬ ላይ ያቃጭላል ብሩኬ ማታ ሲናገር የነበረው ቤተሰብ አስቡት። ቆይ ምን አጥፍቼ ነው እኔ ምን አጥፍቼ ነው ከቤት መታስወጪኝ እያላት ነበር እንዴ? ባላጠፋሁት ነገር ይቅርታ እየጠየቅኩሽ ነው። ምን አጥፍቼ ነው ምን አስከፍቼሽ ነው እያለ ነበር እንዴ? የዚህን ያህል ወንድ ልጅ ተዋርዶ ክብሩን ዝቅ አድርጎ ለእውነት እሷን ለማስረዳት ጥረት ሲያደርግ በህይወቴ እኔ አጋጥሞኝ አያውቅም። የምሬን ነው የምላችሁ ቤተሰብ። ብሩኬ በጣም ትዕግስተኛ ወንድ ነው በጣም ማለት ነው ሲበዛ። እንዴ ሃይሚ እንዴ ምን ሆነሽ ነው? ምን ሆነሽ ነው? ውስጥሽ ምን ገባብሽ? ቆይ ምን አይነት ሰይጣን ቢገባብሽ ነው? እኛ እኮ በቃ ይሄንን ምንም በቃ የምናቃት ሃይሚን እየመሰልሽን አይደለም። ግራ ተጋባን እኮ እንዴ። ያቺ ሃይሚ የምናቃት ወሬት ሄደች? እንደዛ ብሩኬን የምትንከባከበዋ እንደዛ ብሩኬን ካንተ ውጪ መኖር አልችልም የምትለዋ ሃይሚ ወሬት ገባሽ ነው ጥያቄው። እንዴ ምን ሆነሽ ነው? እኛ የጨረቃ ፋሚሊ የምንፈልገው በሃይሚና በብሩክ መሃል ሰላም እንዲወርድ ነው የምንፈልገው። ወደ ራስሽ እንድትመለሽ ነው የምንፈልገው። የድሮዋን ሃይሚን እንደምንም ብለሽ መመለስ እንዳለብሽ ነው የሚሰማኝ።
በአሁኑ ሰዓት ማለት ነው። ካልሆነ ግን ያንቺና የብሩኬ እጣ ፋንታ የማይሆን ነገር ላይ እንዲወድቅ ባታደርጊ የተሻለ ነው የሚሆነው። ምክንያቱም ትርፉ ጸጸት ነው፣ ሌላ ምንም ትርፍ የለውም። ስለዚህ ነገሮችን ለማስተካከል ሞክሪ ሀይሚ እባክሽ። ሰሞኑን በሙሉ በጣም ስንለፈልፍ ነበረ እኛ የጨረቃ ፋሚሊ ነገሮችን ለማስተካከል ሞክሪ እያልን በየኮመንቱ ላይ እየጻፍንላችሁ ነበር። ግን አንቺ ያንን ነገር ባለማየት ይሁን ባለማስተዋል ይሁን ምክር አለመስማት ይሁን ምን እንደሆነ ባልገባን ሁኔታ ውስጥ አንቺ እያደረግሽ ያለሽው ነገር ራስሽን ብቻ ነው እየሰማሽ ያለሽው። እኛ የጨረቃ ፋሚሊ ለእናንተ ይጠቅማል ብለን የምናስበውን ሀሳቦች ወደ እናንተ እያደረስን ያለ ነው በተቻለን አቅም ማለት ነው በቪዲዮ እና እናንተ ደግሞ ይሄንን ነገር ሰምታችሁ መጠቀም ነበረባችሁ። ትጠቀሙበታላችሁ ብለን ነው እኛ ቪዲዮ የምንሰራው። አንዳንድ ሀሳቦችን ለእናንተ ይጠቅማል በሚል ነው እኛ ሀሳባችንን የምናስተላልፈው። ምክንያቱም እናንተን ስለምንወዳችሁ ከልጅነት እስከ እውቀታችሁ ድረስ እያየናችሁ ነበር። ስለዚህ እናንተ ወደማይሆን ነገር ውስጥ ስትገቡ ማየት አያስችለንም፣ በፍጹም አያስችለንም። ስለዚህ ይህንን ነገር ከግምት ውስጥ በማስገባት ሀይሚ እመክርሻለሁ፣ ልነግርሽ እፈልጋለሁ። ነገሮችን ለማስተካከል ሞክሪ። የምሬን ነው የምልሽ። ካልሆነ ግን ብሩኬን እያበሳጨሽው ነው የምትገኘው። ብሩኬ በጣም እየተበሳጨብሽ ነው እውነት ለመናገር የምሬን ነው የምልሽ። ትላንትና በህይወቱ እንደዛ ሲበሳጭ አይቼው አላውቅም፣ በህይወቱ ማለት ነው። እና ብሩኬ እንደዚህ እየተበሳጨ አንቺም ቁስሉን እየነካካሽበት እስከ መቼ ለመቀጠል ነው ያሰብሽው? በዚህ መንገድ ምን አይነት መፍትሄ ስለማምጣት ነው ያሰብሽው? ምንድነው ያሰብሽው ሀይሚ? ነገሮች እኮ ግልጽ አይደሉም። በቃ ምንም ግልጽ የሆነ ነገር አይደለም። አንቺ እያወራሽ ያለሽው ነገር ከብሩኬ ጋር መቀጠል ነው የማትፈልጊው? ምንድነው ሐሳብሽ? ብሩኬ ወደ ሰላም እንምጣ እያለሽ ነገሮችን እናስተካክል እያለሽ አንቺ ግን እሱን እየወተወትሽ እየገፋፋሽ ወደማይሆን ጸብ ውስጥ እየከተትሽው ነው ያለሽው። እየነገርኩሽ ነው። ብሩኬ ወደ አንቺ ውሳኔ የደረሰ ቀን እሱም ይበሳጫል፣ አንቺም አሁን እንዳለሽ ሆነሽ በኋላ ብቻ አላቅ ወደማይሆን ነገር እንዳገቡ እፈራላችኋለሁ። የምሬን ነው የምላችሁ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።